ጽናት ክፍል 77 ተለቀቀ። ይሄ ልጅ መረጋጋት አለበት። እንደዚህ መሆኑ ለእሷም ጥሩ አይደለም አለ ቅዱሴ። እሷ ምንም አትሁን እንጂ እሱማ ይረጋጋል አለ ኪራ። ናሆሜ በጣም ተናዶ ነበር። ዶክተር እንዴት ናት? ምሩ በጣም ደህና ናት። አንዳንድ እየገባችሁ እዩዋት፣ ሁላችሁም ገብታችሁ እንዳታጨናንቋት እሺ አለች ዶክተሯ። ናሆሜም በጣም ደስ አለው። ሁላቸውም በደስታ ሞቱ። ናሆሜ ወደ ምሩዬ ገባ። ውዷ ባለቤቴ አቤት፣ እንዴት ነሽልኝ የኔ ፍቅር? ደህና ነኝ። አስደነገጥኩ አይደል? ኧረ እኔ አልደነገጥኩም። ለምን ደነግጣለሁ? እኔ ደህና ነኝ። እሺ አታስቢ። በዚሁ ምቀር መስሎኝ ነበር። እኔ ምስኪን ከርታታውን ባለቤትሽን የት ጥለሽ ነው የምትቀሪው? ናሆሜ ጨነቀኝ እኮ። እኔ ልጨነቅልሽ ምሩዬ? አንተንም አስጨነቅኩ አይደል? በፍጹም። አሁን እረፍት አድርገሽ መተኛት አለብሽ። እሺ እኔ ደህና ነኝ፣ አታስብ። እሺ እሺ የኔ ቆንጆ። እሺ አሁን እረፍት አድርጊ፣ ደክሞሻል። እሺ ብሎ ናሆሜ እጇን ስሞ ወጣ። ጽናት ተመስገን አምላኬ ተመስገን የምሕረት ጌታ። ኪራዬ ደንግጫለሁ እኮ አይዞሽ ብሎ ኪራ አቀፋት። በቃ እንደዚህ ተጨናነቃችሁ ማየት የለባትም። እኔ እሷ ደህና ትሆንልኝ እንጂ እኔ ለእሷ ምንም አደርግላታለሁ። በቃ አይዞሽ አለ ኪራ። ሰላም ሰላም፣ ውድና የተከበራችሁ የመቤት ቻናል ተከታታዮች በውስጡም በውጭም ያላችሁ ሰላማችሁ ይብዛልኝ። ሸር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ዶክተሯ ከመሀላችሁ አንድ ሰው ላወራ ፈልጋለሁ። ክብሮም እኔ መጣሁ። እሺ ተከተለኝ አለች። ጽናትና ኪራ ደነገጡ። ምሩዬ ሰኒ ወይ ጽናት ወይ ምሩዬ እናቴና ናሆሜን አደራሽ። ምን ማለት ነው? እኔ በጣም እየጨነቀኝ ነው። እንደዛማ አትበይ ምሩ አለኝ ሰኒ። ደህና እኮ ነሽ። ውስጥ ተከፍቶ አይታይ እንዴ ደከመኝ። እሺ እንዴት ላሳያችኋል? ምሩ አንቺ እኮ ጠንካራ ነሽ። አይደለሁም እኔ ጠንካራ አይደለሁም። እባክሽ ምሩዬ ራስን አታስጨንቂ እባክሽን አለኝ ሰኒ። እንዲህ ላዛልቀው ባዶ ተስፋ ሰጥቸው ለናሆሜ አሁን ለራስሽ ብቻ አስቢ አለኝ ሰኒ። አዎ በቃ ታኝ ትንሽ ረፍት አድርጊ አለች አፄ። ግን ቃላችሁን አደራ ታኝሽ በቃ እናቴንና ናሆሜን አደራ አለች ምሩዬ። ናሆሜ በጣም ተጨንቆ ነበር። ናሆሜ ዶክተሯ ምን አለች አለች ነው ምሩ እንደዛ የሆነችው ጭሱ አፍኗን ነው ብላል። ማለት የትናንትናው ጭስ እስከዛሬ አላቅም። እጣኑ ነው። ትናንት አላወጣሁትም አለ ቅዱስ። ምን አለና ናሆሜ ቅዱስን አነቀው። ትሰማኛለህ ምሩ አንድ ነገር ትሆንና አለቅህም እሺ አለ። ሰማኸኝ አይደል? ኪራ ናሆሜን ገፈተረው። ተረጋጋች፣ ምንድን ነው የምትሆነው? ቅዱስም ደንግጦ ወርዶ መሬት ላይ ቁጭ አለ። ቅዱስም በጣም ተደናግጦ ነበር። ቅዱስ እንደ ስም ያልሆንክ እርኩስ ነህ አንተ። በሄድክበት ሁሉ የሰውን ልጅ በመጉዳት ሰይጣን የሚቀራብ ነው። እስኪ ራስህን ቤተሰቦችን ምንድን ነው ያደረገው? አሁን ደግሞ በአንተ ምክንያት አንድ ምስኪን ሴት ህይወቷን አታ ነበር እያለ ቅዱስ የብቻውን ማውራት ጀመረ። እስከ መቼ ነው እንደዚህ እየሆንክ የምትኖረው? እስከ መቼ ነው ለሰው ልጅ ሀዘን ምክንያት እየሆንክ የምትኖረው? አለ ቅዱስ። ኪራ አትጨናነቅ ነው፣ ምን አድርጌ ነው አምላኬ እያለ ነበር። ናሆም በጣም ተጨናንቋል። እንደው ፈጣሪን ምን አድርጌው ነው? ዶክተሯ መጣች። ዶክተር እንዴት ነች? መራዊ
ደህና ናት። አሁን አለውያ ስላጋጠማት በቂ ፈሳሽ ስለሌላት አሁን ደም ያስፈልጋታል አለችው። እና የኔ ያለ አይደል እንዴ? የኔን ውሰዱት፣ የምትፈልጉትን አድርጉ። እሺ የደም አይነቱ ኦ ነው? አረ አይደለሁም፣ እኔ ዶክተር፣ እኔም በሆን እኮ ሰጣት አለው አለ ኪራ። ግን የደም ታይፔንም የእሷ ጋር እንደ አይነት አይደለም። ግን እዚህ ጋር የለም። በጣም አዝናለሁ። እንደዚህ አይነት የደም አይነት እኛ ሆስፒታላችን ላይ የለም። እኛም የምንችለው እናደርጋለን። እናንተም በሰው አስፈልጉ። እባክሽ ዶክተር፣ የምትፈልጉትን ያህል ገንዘብ ከፍላለሁ። እባክሽ ይህን ግዝብን የሕክምና ስራ እኮ በገንዘብ እየተቋቋመ አይደለም። እናንተ የቻላችሁትን አድርጉ፣ እኛም የቻልነውን እናደርጋለን ብላ ዶክተሯ ወጣች። ናሆሜም በጣም ተጨነቀ። ኪራ ናሆሜን እንዲረጋጋ እያደረገው ነበር። ናሆሜ ግን ሊረጋጋም አልቻለም። ደም ከየት ነው የማመጣው? ምን አባቴ ነው የምሆነው? አለ ናሆሜ። ናሆሜም እያለቀሰ ነበር። ኪራ ጽናት ኪራ፣ እኔ ምሩን ማጣት አልፈልግም። እሷን ካጣው እሞታለሁ። ኪራ፣ እኛም እኮ አንፈልግም፣ ደግሞ አናጣትም። ከሰውም ቢሆን እንፈልጋለን አለ ኪራ። ምን ልሁን? ጨነቀኝ። ይኸውልህ ክብሮም ተረጋጋ። ክብሮምንም ሰኒንም እንጠይቃለን። ኪራ ምሩን እንዴትም ብለን ማዳን አለብን አሉና ሁለታቸውም ስልካቸውን አውጥተው ለጓደኛም ሲደውሉ ደግሞ የሆነ አልተገኘም። ናሆሜ በጣም ተናደደ። ኪችኑና በጣም እያሰበች ነበር። ክብሮም መጣ። አላት። ቋጠርሽላቸው? አዎ ሳሎን ነው እንሂዳ። እንደዚህ ሆነሽማ አንሄድም። እንዴት? ይኸውልሽ ያንቺ እንደዚህ መጨናነቅ ምሩና ናሆም ላይ የባሰ ጭንቀት ይፈጥራል እንጂ በፍጹም ለውጥ አያመጣም። እና ምን ላድርግ? ተሻላት ስል አሁን እንደዚህ። አሁን ደግሞ እኮ ጭራሽ ደም ያስፈልጋታል ተባለ። ይገባኛል። እኔም ሳይጨንቀኝ ቀርቶ አይደለም አላከብረም። ግን በቃ ፈጣሪ ያመጣውን ነገር በራሱ ይመልሰዋል። እሱማ አዎ በሱ ስራ አንገባም ማለት ግን በቃ አይላድል ውስጥ የፈራ። አይዞሽ አሁን ጠንከር ብለሽ ምን ማድረግ ማሰብ አለብን። እንዲው የደም ታይፖ ከኔ ጋር ቢመሳሰል ኑሮ አንዴ አይደለም 10 ይሰጣል ነበር አለ። ይኸውልሽ ችግር ሲፈጠር የችግሩ መፍትሄ ፈጣሪ መሆን ነው እንጂ ያለብሽ ማስጨነቅ የለብሽም። እሺ አመሰግናለሁ ክብሮሜ አለች። እሺ በቃ ነይ እንሂድ አላትና ክብሮም እና ተያይዘው ወደ ሆስፒታል ሄዱ። ለሁሉም ሰው በጠቅላላ ደውዬ ነበር፣ ግን ከምሮ ጋር ያንድም ሰው የተመሳሰለ የለም። ናሆሜ ተረጋጋ። እስከ መቼ ነው የምረጋጋው? ሚስቴ እኮ ነው ውስጥ ያለችው። ናሆም እስኪ መጀመሪያ ተረጋጋ። መረጋጋት ለእናንተ ቀላል ነው እንዴ? ሚስቴ እኮ ነው ውስጥ ያለችው። እሷ ድምፅህን እንዳሰማ ተረጋጋ። ቆይ አንድ ጥያቄ ልጠይቃችሁ። ዶክተሮት ለምንድን ነው የተማሩት? እኛን ለማትረፍ፣ እኛ እንዳንሞት ለማድረግ አይደል? ስለዚህ የኔ እንደወስደው ቃምመው ምሩን ያስነሳታል አለ ናሆማ አለ ኪራ። ናሆም ሄድ። አረ ደግሞ ከዶክተሮቹ ጋር እንዳይጣላ እኔ ልሄድ ብሎ ክብሮም እየሮጠ ሄደ። እስኪ በቃ አሁን ምንድን ነው ማድረግ ያለብን? አላውቅም። እኔ ያልደወልኩበት ቦታ የለም አለ ኪራ። ግማሻቸው የሉም፣ ግማሻቸው ጭራሽ ከምሮ ጋር ደማቸው አይመሳሰልም። በቃ ምንድን ነው የምናደርገው አለ። እንደ የዋህነቷ አይቶ እግዚአብሔር ይምራታል አለ ኪራ። እንደ የዋህነቷማ ቢሆን ጉንፋንም አይይዛትም ነበር አለች ጽናት። አለቀሰች። ኪራ ተረጋጊ በቃ። ቅዱስ ካፌ ሄዶ ተቀምጦ ነበር። ቅዱስ እንዴት ነህ አለ ክብሮም። ምሩ እንዴት ነች? ደህና ነች። መታ ጠይቃትም እንዴ? እንደዛማ አትበል። ነገሮችን ሁሉ ካያያዝካቸውማ ጥሩ አይሆንም። ነገሮች እንደዛ ብዬ እንዳላስብማ ነገሮቹ ተጋልጠው ተፋቷል። አዎ እርግጥ ነው፣ ግን ደግሞ በአንተ ምክንያት እንደዚህ መሆኑ ቢያሳዝንህም ነገሮችን ደግሞ እንደዚህ ማድረግ የለብህም።
እሱ ድፍረት ቢኖረኝማ ቤተሰቦችን በቀበርኩ ነበር። እንዴት ማለት? እሱን ተወውና ለማንኛውም አሁን እንዴት ነች አለ ቅዱሴ። ይኸውልህ ቅዱስ፣ ለዋሻ አልፈልግም አለ ክብሮም። ምሩ ሰላም አይደለችም። የምርህን ነው አለ። አዎ ደም ያስፈልግሻል ተብላለች። ለእሷ የሚሆን ደም ደግሞ እየፈለግን ነው፣ እስካሁን አላገኘም። እኔ እኮ ለየትኛውም ሰው መስጠት እችላለሁ። እውነትህን ነው? የአንተ የደም አይነት ነው እንዴ? አዎ አልነገርኳችሁም። ኪራ በተደጋጋሚ እየደወለልህ እኮ ስልክህን አታነሳም። ለነገሩ ተው፣ እኔ የመሞት እንጂ ለሰው ልጅ የመዳን አይደለሁም። ምን ማለት ነው? ተወኝ እባክህ ብሎ ቅዱስ ተነስቶ ወጣ። ክብሮም ቅዱስ አንተ ቅዱስ እያለ ሂሳብ ከፍሎ እየሮጠ ተከተለው። ቅዱሴም ቅዱስ እያለ ደረሰበት። ቆይ ምን እያደረክ ነው? እኔ እኮ ሰው መጉዳያ ብቻ ነው። እሱ ለሌላ ሰው ሊሆን ይችላል፣ ግን አንተ ደግሞ ኪራ ለኛ ሰተነ። ሰማኛለህ? ኪራ መልካም ሰው ስለሆነ አንተ ለደካማ ሰው ጠንካራ አልነበርክ እንዴ? ከምን ጊዜው ደከምክ? ነገርኩ በቃ። ምሩ የታመመችው በጣኑ ስለሆነ ነው አይደል? ወንጀለኛ ነኝ ያልከው? ወንጀለኛ ብቻ ሳልሆን ነፍስ አጥፊ ነኝ። ግን እኮ ይሄ ደግሞ አሁን እኔ እናንተ ጋር ከተጠጋው ችግር ጓዙን ጠቅሎ ነው የሚመጣው። አታስጨንቀኝ። እንግዲያውስ ምሩን በጣኑ ምክንያት ሳይሆን አሁን እንደገደልካት እወቀው ብሎ ክብሮም በጣም ተናደደበት። ቅዱስም ደነገጠ። ቅዱሴ ሂዶ ለምሩዬ ደም ሰጠ። ቅዱስ አለ ናሆሜ፣ እጅግ በጣም ነው የማመሰግነው፣ እግዚአብሔር ይስጥልኝ። ኧረ አያሳስብም አባቴ፣ እንደውም እኔ የማመሰግነው የሙያ ማስታወቂያ የመሰለ ሚሪንዳ እያጠጣኝ ያለ የምሬን ነው። አንተ ያደረግከውን ነገር ማንም ሰው ዝም ብሎ አያደርገውም። ኧረ አባቴ አያሳስብህ አለ ቅዱሴ ያለ ኪራ፣ ምንም እንኳ አብቋበል ብትሆንም በችግራችን ጊዜ ከጎናችን ሆነሃል። ምንድን ነው እናንተ የምታመሰግኑኝ? በሁለቱም እጄ ልስጥ እንዴ? ቅዱሴ ቀልዱስ ቀልድ ነው፣ ግን በጣም እናመሰግናለን። በሉት ሰዎች፣ እኔ ገብቼ ወደ ቤቴ ልረፍ። በቃ እኔ ልሸኝሃ። ምንድን ነው እሱ? ደም እኮ ነው የሰጠሁት፣ አንገት የለገስኩ መሰላችሁ ብሎ ቅዱስ ሄደ። ኪራ፣ ናሆሜ፣ ክብሮም በጣም ደስ ብሏቸዋል። ምሩዬ ናሆሜ ግን እንዴት ነው አለች። እሱ በጣም ደህና ነው፣ አንቺ ግን እንዴት ነሽ? እድሜ ለቅዱስ። አሁን በጣም ደህና ነኝ እግዚአብሔር ይመስገን። ወይ እሱ መድኃኒዓለም ውለታውን ይክፈለው አለ ይዜ። አስጨነኳቸው አይደል አለ ምሩዬ። ምን ማለት ነው ምሩ? እንደውም አሁን ደስ ስትይ አስደበርሽኝ። ብታይ ናሆሜ እዚህ ኮንፈርት ብሎ ሲያደር እንዴት እንደሚያሳዝነኝ። በቃ ተይው፣ ስለዙ አትጨነቂ፣ አሁን ጤናሽን ብቻ ጠብቂ አለቻት። ውሃ ስጭኝ አለች። ውሃ ቀን አድርጋ ምሩዬን አጠጣቻት። በቃሽ? አዎ አለች ምሩዬ። አለ ናሆሜ። ኪራ አንተ በትንፋሽ ልጥለኝ ነው እንዲ አለ። ናሆማ አሁን ቀላልሃል፣ እግዚአብሔር የተመሰገነ ይሁን አለ ናሆም። አሁን ምሩዬ አየህ አይደል ምንም በማያፈራግጥ ሚዲያ ነው ያዙ ልቀቁ የምትለዋል እና ኪራ ሳቀበት። ቆይ ምንድነው የሚያስቅህ? ብቸኛው ደሜን ቀምልኛል ከሰው እንዲያው ታውቃለህ አይደል? እና ምን ላድርግ በእናትህ ቢጨንቀኝ እኮ ነው። ኪራ በሳቅ ወደቅ። አሁን ውሰዱት ብሎ ሪፈር ጻፉለት እያልኩ ነበር። ወዴት እንዴ? ወዲያ ማንሄድ ነው አለ። ይህ ራፍ በቃ በራልፋታህ እንዴት ነው የምተው አለ ኪራ። አሁን አመት ሙሉ ትቀልድብኝ ነዋ። 6 ወር ጨምርበት አለ ኪራ። ታውቃለህ ደግሞ እንደማስቀመሙን ብሎ ኪራ ሳቀበት። ናሆሜም ሳቀ። ምሩዬም በሰላም ወደ ቤቷ መጣች። እግዚአብሔር ይመስገን። አይዞሽ እናቴ ቀስ አለ ናሆም። ክብሮም አረፍ በል እሺ
አደከምኳችሁ እናንተንም አለ ናሆሜ። ምሩዬ የኔ ፍቅር እንኳን ለቤትሽ አበቃሽ፣ እንኳን ደህና ቆያችሁኝ አለ ምሩዬ። ምሩዬ ሐኪም ያለሽን ሰምተሻል አይደል? በደንብ እረፍት ማድረግ አለብሽ። ተነሽ ግቢ እረፍት አድርጊ። እንደዚህ ተኝቻለሁ እንደ ሰነበትኩት ቢሆንም ማረፍ አለብሽ። አያችኋት አይደል? እኔንም እንደዚህ ነው የምታስቸግረኝ። አሁን እሺ በያት አታስቸግሪያት። ተነሽና እረፊ። አዎ ግቢና እረፊ። ጽና ምሩ ወደ መኝታ ቤት ገቡ። ናሆሜ ምሩዬ ካመመሽ ጥሪኝ እሺ አለሁ አለት። አይ ምሩ አሟት እንኳ ማረፍ አትፈልግም አለ። እና ታዲያ እዚህ ደረጃ ላይ ያደረሳ ምንድን ነው? ተይ ስትባል አትሰማም። እሷም እኮ መቀመጥ ስለሚያስጠላ ነው። እንዴት ቆይ ራሷን እስከምስት ነው እንደምትሰራው? ያው ሴቶችን ታውቃቸው የለ ልባቸው ተራራ ነው አለ ኪራ። እኛን እዚህ ያስጨንቀው ሊደፉን ነው እንጂ እሱስ ልክ ነህ አለ ኪራ። በቃ ኪራዬ በጣም ደክሞኛል፣ ትንሽ ልተኛ። አዎ እኔም ቤት እጄ ልብሴን ቀይሬ የሚሄድበት ቦታ። ለምን አንተ ትንሽ አታርፍም? አንተም እኮ ነህ ከኔ እኩል እንቅልፍ ያጣ። ወይም እዚህ ትሆን? አይ እሷም ትሄድ፣ እኔ ለምሮ አለሁ። በኋላም ሰኔ ትመጣለች። እሺ በቃ ተንጣና እንሄዳለን አለ ኪራ። ክብሮሜ ተጫወት፣ ቤት ታምራለች፣ ወደድካት? አይጺ አስቸገርኩሻ እንዴ? ቆይ ምሮ ከቅድም ጀምሮ እንደዚህ ታያለሽ? ምን ማለትሽ ነው? ሁሌ እኔ በታመንኩ ቁጥር አንቺ እንዴት ተቸገርሽ? ሁለተኛ እንደዚህ ስትይኝ እንዳልሰማሽ